ለሷ ማልገባበት ምክንያት ምንድነው? ምከፍለው መስዋዕትነት አይታያትም? በዚህ ልክ እኔን መግፋት ለምን አስፈለገ? ዌልካም ትልቅ ሰው ነው። ጎሽ እናንተ ልጥፍ አድርጎ ሳማት ማለት ሳመችው። አዎ ሳመችው በሚለው እንያዘው ማለት ነው። እናንተ የወንድ ጥረት ገብተዋል እንዴ? አብርሃም ማናት ሄርሜላ አብርሃም ልታገባ አላቸው። አሁን ደግሞ ማነው አቤል እና ማርቲ ተጣበሱ፣ ተገናኙ። እንግዲህ ሊጋቡ ነው ማለት ነው። ቤተሰብ እናንተ የቡታጀራ ወንዶች ማለት ነው እንደ ውሻ ሆናችሁ ልትቀሩብን ነው ወይ ማለት? አብርሃም ሄርሜላ ጋር እየተላላጠብን ነው፣ ሩታን አስቀምጦ ማለት ነው። ከዛ እዚህ ጋር ደግሞ አቤል ደግሞ ማናት እናንተ የሆነች ልጅ አለች ቀጭን ማለት ነው። ስሟ ማን ነው? ኧረ ማናት? የእዩ እህት ማለት ነው። ፍቅረኛ ሆናት አንተ እሷን ትተሃት ወደዚህ ሄድክ እንዴ? እንደው የወንድ ጥረት ገብተዋል። እኔ ሳላውቅ ጋይስ፣ እኔ ሳላስበው ምን ሳልል ሳላውቀው የወንድ እጥረት ገብተዋል ማለት ነው። እኔ የወንድ እጥረት ቢገባ እንኳን አልንጠለጠልም። እውነቴ ነው፣ እንዳትንጠለጠሉ። ሌላኛው እንግዲህ ደስታ ምን አለ? እኔ ለሩታ የማልገባበትን ምክንያት ምንድን ነው? እኔ የምከፍለው መስዋዕትነት አይታያቱም ወይ እንዴ ነችና በዚህ ልክ ለምን እገፋለሁ? ደስታ እየተገፋህ አይደለም። ሴት ልጅ ራሷን ማክበር አለባት፣ ራሷን ማስከበር አለባት። ትዳር ስትይዝ ደግሞ አሰላስላ አስባበት ይሆነኛል ወይ አይሆነኝም ወይ ብላ አሰላስላ ነው የምትገባው እንጂ እንደ እርጎ ዝም ጥልቅ ብላ ገብታ ጥልቅ ብላ መውጣት አትፈልግም። የምሬ ነው የምላችሁ። በተለይ ደግሞ መጀመሪያ ላይ ትዳር ያዩ ሴቶች እንዳስፈለጋቸው ጥልቅ ብለው ገብተው ከዛ በኋላ ጥልቅ ብለው መውጣት ለጊዜው ለስሜት አይደለም የሚፈልጉት። እንደዚ አይነት ሴቶች አሉ፣ ለስሜት የሚፈልጓቸው። ከዛ በኋላ ግብት ይላሉ፣ የኔ ፍቅር የኔ መሪ ይሉሃል። ከዛ ይከረብተዋል ትንሽ ቆይተው፣ ከዛ ሌላ ወንድ ጋር ይሄዳሉ። ልክ እንደ ሄርሜላው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እውነት ለመናገር ሩታ እናወራበታለን፣ እኔ እናንተ እናወራለን ብላለች ማለት ነው። ሌላኛው ደግሞ እኔ የምከፍለው መስዋዕትነት አይታያትም ወይ ላልከው ደግሞ ሴት ልጅ በምንም ነገር በቁሳቁስ መሸወድ አይቻልም። ትክክለኛ ትዳር የምትፈልግ ሴት ልንገራችሁና ማለት ነው። ትላንትና አብርሃም ምንም ነገር ሳይኖረው ሩታ ተከሱ ከአብርሃም ጋር ተጨምራለች አይደለ? ቁሱን ፈልጋ አይደለም። ዛሬ ላይ ለሚመጡ በጋጋታ መተው አፈቀርኩ፣ ተከረበትኩልህ፣ ሞትኩልህ፣ ባህናቴ ተተከልኩልህ የሚሉት ሴቶች ደግሞ ጥቅም ፈላጊ ናቸው። ጥቅም እንደሚፈልጉ ደግሞ አስረግጬ ነው 100% የምነግራቸው ማለት ነው። ያ ማለት ፌመስ ነው ዩቱብ ቢከፍትላቸው ዩቱብ ላይ መፈመስ ይችላሉ። ቢያጃጅላቸው ተመልካች ተጃጅሎ ሰብስክራይብ እንዲያደርጋቸው ዶላር እንዲያገኙ ማለት ነው። ሩታ ግን ምንም ነገር ሳይኖረው አመጣት። ከዛ በኋላ ክብሯ ትንሽ ቢነካም ያናክል እኔም ደንታም የለኝም ማለት ነው። ማለቴ ራሷን የሚያስንቅ ስራ አልሰራችም። ልንገርሽና አዳሚ ምንም የሚያስንቅ ስራ አልሰራችም። እኛ ራሱ አለን እንጂ ከሀገር ወተን ከቤተሰብ ተለያይተን አረብ ሀገር ሄደን ማንንም ምራቅ እየተፋብን የወር ደመወዛችን የምንጠባበቅ ሴቶች ማለት ነው። አዎ እኔም ጭምር ነው። ሰምተሻል አዳሜ? አዎ እውነቴ ነው የምላችሁ። እኔ እኮ ሸቃላ አምል ተብዬ እንኳን ሰርቻለሁ። እዚህ ደግሞ አፈቅርሃለሁ ብለሽ ነይ ተባለች አለች፣ ቪዲዮ ሰራች፣ አለቀ፣ ፈመሰች፣ ተጋቡ፣ አለቀ፣ ጉዳዩ ተቋጨ ማለት ነው። ይሄ ነው ማለት ነው። እና እንደው ሄርሜላ ከነ ቤተሰብሽ ወንድ ጠሮባችኋል እንዴ? አንቺስ እሺ አግብተሻል፣ ማርቲ አላገባችሁም ወይ? ደግሞ ውፍረታችሁ ቀንሱ። ውፍረታችሁ ከቀነሳችሁ ሸንቀጥ ካላችሁ እውነት ባል አታጡም። የምሬንም ማለት ማርቲ ያንቺ እንኳን እንተው። አንቺ ባልሽ ፈቶሻል ወይ ማለት ነው? ሄርሜላ ፈቶሻል ወይስ እንዴት ነው? ልጆች እንዴት ነው የምታሳድጊው? ደግሞ የእቃ ባል ነበረሽ ወይ ሲላት አብርሃም እኔም አልነበረኝም አንድ ጸይም ልጅ አለ በኋላ ሲያዩ ይቆጣል አልኩኝ አላለችው። አሁን የት ሊሄድላችሁ ደግሞ? ምን ይላል እኮ ቤተሰብ ማለት ነው። ቤተሰብ አሁን የት ሊሄድላችሁ? እንደው ኮሜንት ማንበብ እንዴት ልተው? እውነት እኔ እኮ ቤተሰብ ቪዲዮ ሳዳምጥ ማለት ነው ቪዲዮ ላይ አይደለም ትኩረት የማደርገው ኮሜንት ስር ነው። ምን ቀድ ፋራ እንዳደረጉንና ፋራ እንደሆን ተረድቻለሁ። ሄርሜላና አብርሃም ወደፊት ማነው አቤልና ማርቲ ይጣመሩልን። ወይኔ በላቸው እናንተ የራሳቸው ህይወት የለባቸው። በአላ ውለዴ ነው ብላችሁ ወላ ህይወት የላችሁ እንዴ እናንተ? ስለ ራሳቸው ታስቡም እንዴ? ማጣመርና ማፋታት ነው እንዴ?
ኧረ ግሬስ ፋሚሊ ተው፣ ኧረ ተው። ምክንያቱም አሁን ግሬስ ፋሚሊ ናቸው። ሄርሜላ ግሬስ ነው የተባለችው አይደለም። አብርሃም አብርሽ ግሬስ ነው፣ ሩታ ግሬስ ናት። ኧረ በፈጠራቸው አምላክ ይሁንባቸው። እንዴ ምንድነው ይህንን አክል ሁሌ መፋራ መሆን? አሁን የነ ሀይሚና የነ ብሩኬ ተመልካች ሙላት ለመናገር በአንድ ነገር እንትን አይሉም፣ ነቅነቅ አይሉም። እንዴ በደንብ ነው እንትን የሚሏቸው የሚከታተላቸው። የማይሆን ነገር አይኮመቱም፣ የማይሆን ነገር አይናገሩም። አሁን እዚህ ጋር ምን ይላሉ? ይጃጃሉብናል። ኧረ ፋራቱ ነው፣ እውነት ፋራቱ ነው። በግሬስ ፋሚሊ እንዴ ማጋባትና ማፋታት ነው እንደምታውቁት። እውነት እኔ እስከ ተመለከት ድረስ ማጋባትና ማፋታት ነው ያለው ግሬስ ፋሚሊ ላይ ማለት ነው። አብርሃምና ተፋቱ፣ በቃ የራሳቸው ጉዳይ ነው። ከዛ አሁንም ደግሞ ሄርሜላና አብርሃም ወደፊት፣ ከዛ አሁንም ከነሱ አልፈው ተርፈው ደግሞ ማናት እቺ ማርቲና አቤል ይጣመሩልን። እንግዲህ ተመልከቱልኝ። እንደው እናንተ መቼ ነው የምታገቡት? ስታጋቡ ስታፋቱ ልትኖሩ ነው ወይስ የራሳችሁ ህይወት ሊኖራችሁ ነው? አላቅላችሁም። ለማንኛውም የራሳችሁ ጉዳይ። እውነት እንደው ሆድ ይፍጀው እኮ የእናንተ ነገር እኮ ማለቂያ የለውም። እውነት ማለቂያ የለውም ማለት ነው። ሌላኛው ወደ ገደለው ስገባ እንግዲህ እናንተ ደስታ አያሳዝንም እንዴ? እንደዚህ ሲያወራ የሆነ እኔ ምን አደረኩኝ? ምን ተገፋሁኝ? ለምን ተገፋው? በዚህ ልክ እኔን መግፋት ለምን አስፈለገ? ምናምን። እኔ እውነት ለመናገር ቤተሰብ ይሄ ጉዳይ ሪል ሆኖ ማለት ነው ጉዳዩ ልበላችሁ፣ ጉዳዩ ሌላማ በጎቹ ይመጡና ማለታቸው ስለማይቀር ሪል ቢሆን እከሌና እከሌ ተለያይተው ቢሆን አዎ እንደዛ ልበል እንጂ በድፍን ማለት ነው። አይገባቸውም እኮ ደንቆሮዎች። ከዛ በኋላ ሩታ ከትዳርዋ ተፋታ ትዳር ባይኖራት ወይ የሆነ ነገር እንትን ባይላት ሩታን ደስታን ታግባ ብዬ አወራ ነበረ። የምሬ ነው የምላችሁ። በቃ ረጋ ብላ ሰከን ብላ እንጂ ዘላ እንድትገባ ሳይሆን የሆነ በመጠኑም ቢሆን ተረጋጊ፣ ተቀራረቢ ምናምን ይባላል። ለነገሩ ከተቀራረብን እኛ ሴቶች ፍቅር ይዘናል። ከዛ በኋላ እንከረበታለን። ከዛ ህይወታችን ምስቅልቅሉ ይወጣል ማለት ነው። አንዳንድ ሴቶች እኮ ጎበዝ ናቸው፣ ብርቱ ናቸው። የምሬ ነው የምላችሁ። ብርቱ ናቸው የምላችሁ ለምንድን ነው? በቃ ክብራቸው ይጠብቃሉ። እንዴት ብለው ወደ ትዳር መግባት እንዳለባቸው እኔ በሩታ የተማርኩኝ እሱ ነው። ዝም ብላ ባልዋ ሄደዋል፣ ባሌ ሄደዋል በቃ ሌላ ሴት ጋር፣ ስለዚህ እኔም ሌላ ወንድ ጋር ልሄድ ብላ እንትን አላለችም። ያዙኝ ልቀቁኝ፣ በቃ እምባከረዮ አልፈልግም፣ በቃ ያንን ወንድ መቶልኛል፣ ስለዚህ እሱ ጋር ሊሄድ አላለችም። ሌሎች ሴቶች ቢሆኑ ምን ያደርጉ ነበረ መሰላችሁ? ቤተሰብ ልጅህን ውሰድ፣ ካሳደግ የራስህ ጉዳይ፣ አንተ ትታኝ ሄደሃል፣ የአንተ ልጅ የማሳደግ ግዴታ የለብኝም ብላ ሴቷም ወንድ ጋር ትሄድ ነበረ። ወንዱ ሴት ጋር እንደሄደ ማለት ነው። ሴቷም ትሄድ ነበረ። ይሄዳሉ፣ ሲጀመር ነበረ አይደለም፣ ይሄዳሉ። ሩታ ግን ምንድነው ያየንባት? ዝም ብላ ቁጭ ብላ ከልጄ ጋር ሰላም መሆን እፈልጋለሁ፣ ከልጄ ጋር ጥሩ ጊዜ ማሳለፍ እፈልጋለሁ፣ በቃ ከህይወቴ ውጡልኝ አለች ማለት ነው። ያ እያሰበችበት ነው። እኔ የተማርኩኝ ደግሞ ምንድን ነው በሷ ጥሩ ነገር ነው ማለት ነው። በአጭሩ ትዳር ላይ ዘሎ አለመግባት፣ ብትፈቱ እንኳን ትዳር ላይ ዘላችሁን አለመግባት። ሌሎቻቸው ጋር ስትሄዱ ደግሞ ትዳር እዚህ ጋር አስቀምጣችሁ መንዘላዘል ነው የምትማሩት፣ ብልግና ነው የምትማሩት። ከዚህ ውጭ ምንም የምትማሩት ነገር የለም። እና አቤልም ደግሞ የሆነች ፍቅረኛ ነበረችው፣ አንድ ቀጭኔ ማለት ነው አለች፣ ቡታጀራ ላይ አለች። እውነት አለች። እንደ ፍቅረኛ ሲላላጡብን ነበሩ ወይስ እናንተ ውሸታችሁ ማለቂያ የለውም? እውነት እኔ ትክክለኛ ፍቅረኛውን ነበር የምትመስለኝ፣ የእዩ እህት ማለት እዩ የሚባለው ቀጭኑ ልጅ። እናንተ ልጅቷ ስሟ ማን እንደሆነች አላቅም፣ ረሳኋት ማለት ነው። ከእሷ ጋር ነበር። አሁን እዚህ ጋር እንደው የወንድ ጥረት አለ መሰለኝ በሄርሜላ ቤተሰብ። እንግዲህ ፈጣሪ ሁናችሁ፣ እውነት ፈጣሪ ሁናችሁ፣ ፈጣሪ ያግዛችሁ። ይሄንን አክል የወንድ ጥማት አለባችሁ እንዴ? ደግሞ ተመልካች ከጠማ ቆይተዋል። አንዳንድ ተመልካቾች ወንድ ባይጠማቸው ኖሮ አከሌና አከሌ ተፋቱና አከሌና አከሌ ተጣምሮ አይሉም ነበረ። ፈጣሪ ወይ ትዕግስቱን ስጠኝ፣ ዛሬ ገደሉኝ። ለማንኛውም ውድ ቤተሰቦች በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ።